አማራ የተባለች ወጣት አንድ ወንበዴዎች ሊያግቱት ሲሞክሩ በተፈጠረ የመኪና ግጭት ቆስሎ መንገድ ላይ የወደቀን ታዳጊ ልጅ ታይና ሌሎች ዳር ሆነው አፍጥጠው በሚመለከቱበትና ትዕይንቱን በስልካቸው በሚቀርጹበት ጊዜ እሷ ግን ልጁን ብድግ አድርጋ በመሸከም ባገኘችው ታክሲ ይዛው ወደ ሆስፒታል በረረች። ልክ ሆስፒታል በር ላይ ሲደርሱ ቦርሳዋ ውስጥ ለአስቤዛ ብላ ያስቀመጠችው 3200 ናይር ገንዘብ ለሹፌሩ ሰጠችውና ነርስ፣ ዶክተር እባካችሁ አንድ ሰው እየሞተ ነው ብላ ስትጮህ የሕክምና ባለሙያዎች በፍጥነት መጥተው ወደ ድንገተኛ ክፍል ይዘውት ገቡ። ቀጥሎም ዋናው ሐኪም አፋጣኝ ቀዶ ጥገና ማድረግ ስለሚያስፈልግ ቤተሰብ ለፊርማ መቅረብ አለበት ሲላት የልጁን ሱሪ ኪስ ስትፈትሽ ስልክ አገኘችና በቅርበት ያገኘችው አንድ ቁጥር ላይ ስትደውል አባቴ የሚል ስም የወጣበት ጥሪ መሰማት ጀመረ። ከዚያም ስልኩ ሲነሳ ጉዳዩን ለአባት አብራራችላቸው። ከደቂቃዎች በኋላም ዘመናዊ መርሴዲስ መኪና ከሆስፒታሉ ፊት ለፊት ቆምና ጥቁር ሱፍ የለበሱ ሰዎችና አንድ ግርማ ሞገስ ያላቸው አባት ብቅ ሲሉ ሰውየው በናይጄሪያ ውስጥ ካሉት ሀብታምና ሀያላን ሰዎች አንዱ የሆነው አለቃ ኦቢና ኦቼ ነበር። በፍጥነት ወደ ሆስፒታል ገብተው ስለ ልጃቸው ሁኔታ ሲጠይቁ አማራ ቆማ እየተንቀጠቀጠች ተመለከቷትና አስከትሎ የተፈጠረው ታሪክ ሁሉንም የሀገሬውን ሰው ያስደመመ ነበር። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። በተሽከርካሪ መንገድ ላይ ድንገት በተከሰተ ግጭት የተነሳ የተፈጠረው ኃይለኛ ጩኸት በቦታው ሲጓዙ የነበሩትን ሰዎች ክፉኛ ያስደነገጠ በመሆኑ ብዙዎች ለመሸሽ ከሞከሩ በኋላ ዞር ብለው ሲመለከቱ ጥቁር ቤንትሌ መኪና በፍጥነት ከሚሄድ ቢጫ ባለሶስት ጎማ ተሽከርካሪ ጋር የተፈጠረ መላተም ነበር። ቀጥሎ ሁሉንም ሰው ያስገረመው ሶስት ጭምብል የለበሱ ወንዶች በመኪናው ውስጥ የነበረን በአስራዎቹ ዕድሜ ውስጥ የሚገኝ ልጅ እየጎተቱት ሲሆን ልጁ ሸሚዝና ሱሪው ተቀዳዶ በጭቃ የተለወሱ አይኖቹ ተዘግተው ሕይወት አልባ ይመስላል። ታዳጊው ምናልባትም ቤት አልባ የጎዳና ልጅ ቢመስልም ጥቁርና ነጭ አስተናጋጅ ዩኒፎርሟን ለብሳ በቦታው የነበረችው አማራ የምትባል ሴት ግን ምንም ይሁን ምን መርዳት እንዳለባት እያሰበች ነው። ብዙዎች ሰዎችም በጭንብል የተሸፈኑት ሰዎች ልጁን ለመውሰድ እየሞከሩ ያሉ ወንበዴዎች እንደሆኑ ስላወቁ ማንም ሳይንቀሳቀስ ዳር ላይ ሆነው በፍርሃት ይመለከታሉ። አማራ ወላጆቿ በአንድ ወቅት አደጋ ላይ ያለን ሰው ካየሽ እና ዞር ካልሽ ድርጊቱን ከፈጸመው ሰው አትሻይም ብለው የነገሯትን እያሰበች ዝም ብላ ማየት አልቻለችምና ምንም እንኳን ፍርሃት አጥንቷን ቢያናውጠውም በኃይል እየጮኸች አቁሙ፣ ተዉት ስትል ወንዶቹ ደንገጥ ብለው ቆሙ። እባካችሁ እርዱኝ እያለች ስትጮህም ተጨማሪ ሰዎች መሰብሰብ ቢጀምሩም ስልኮቻቸውን አውጥተው ትዕይንቱን ከመቅረጽ ውጪ ምንም ሊያደርጉ አልሞከሩም። ቀጥሎም ከተሸፈኑት ወንዶች አንዱ በቃን ተውና እንሂድ ሲል ተናገረና ልጁን እንደ ቆሻሻ ጥለውት ወደ አቅራቢያው መንደር እየሮጡ ሲያመልጡ አሁንም አንድም ሰው ልጁን ለመርዳት ባለመሞከራቸው አማራ ተንበረከከችና የዛለና የተጎዳ ሰውነቱን በቀስታ ተሸክመው ታክሲ ለመጥራት እጇን ዘረጋች። አንድ ቢጫ ታክሲ ስታገኝም እባክህ እርዳኝ በጣም ተጎድቷል ስትለው ሾፌሩ ስለ ክፍያው ሲያወራ እባክህ ጊዜ የለንም አሁን ወደ ፌዴራል የሕክምና ማዕከል ውሰድን የፈለግከውን እከፍልሃለሁ ስትለው የኋላውን በር ከፈተና በሙሉ ኃይሏ ልጁን አንስታ ወደ ታክሲው ስታስገባው ከቀሪው መንገደኞች ውስጥ ሊያግዛት የፈለገ ማንም አልነበረም። ታክሲው እየበረረ ሲሄድ አማራ ቦርሳዋን ከፍታ ስታይ ለአስቤዛ ብላ ያስቀመጠችው 3200 ናይራ የሚጠጋ ገንዘብ ነበራትና ልክ ሆስፒታል በር ላይ ሲደርሱ እሱን ለሹፌሩ ሰጥታ ወጣችና ነርስ፣ ዶክተር እባካችሁ አንድ ሰው እየሞተ ነው ብላ ስትጮህ የሕክምና ባለሙያዎች በፍጥነት መጥተው ወደ ድንገተኛ ክፍል ይዘውት ገቡ። ዶክተሮቹ አስፈላጊውን ቅድመ ምርመራና የመጀመሪያ እርዳታ ከሰጡት በኋላ ከአባሉ አንዱ የሆነው ዶክተር ማክስዌል ወደ አማራ ሄዶ ሁኔታው ከበድ ያለ ነው፣ እናም አፋጣኝ ቀዶ ጥገና ማድረግ ያስፈልገናል፣ ቤተሰብ ለፊርማ እንፈልጋለን ሲላት አማራ የልጁ የተቀደደ ጂንስ ሱሪ ኪስ ውስጥ እጇን ስታስገባ ስክሪኑ የተሰነጠቀ ግን አሁንም እየሰራ ያለ ስልክ አገኘችና በቅርበት ያገኘችው አንድ ቁጥር ላይ ስትደውል አባቴ የሚል ስም የወጣበት ጥሪ መሰማት ጀመረ። ከዚያም ስልኩ ሲነሳ ሰላም፣ እባክህ ጌታዬ ልጅ አደጋ ደርሶበት የፌዴራል የሕክምና ማዕከል ይገኛል። አሁን ቀዶ ጥገና ያስፈልገዋል ስለተባለ በፍጥነት ይምጡ። አባት ደንግጠው ልጄን ምን አገኘው? እባክህ ስልኩን ለዶክተሩ ስጪው ብሎ ጮኸ። የልጁ አባት ከዶክተር ማክስዌል ጋር ከተነጋገሩ በኋላ ዶክተሩ በፍጥነት ወደ ቀዶ ጥገና ክፍል ውሰዱት ሲል ነርሶቹ ልጁን ወደዚያው ይዘው ሲያመሩ አማራ ብቻዋን ኮሪደሩ ላይ ቆማ ሰውነቷ እየተንቀጠቀጠ ደም የነካው ዩኒፎርም
ዩኒፎርሟን ትመለከተዋለች። ከደቂቃዎች በኋላ ጥቁር መርሴዲስ መኪና ከሆስፒታሉ ፊት ለፊት ቆመና ጥቁር ሱፍ የለበሱ ሰዎች ዘለው እንደወረዱ፣ ቀጥሎ አንድ ግርማ ሞገስ ያላቸው አባት ሲከተሉ በናይጄሪያ ውስጥ ካሉት ሀብታምና ሀያላን ሰዎች አንዱ የሆነው አለቃ ኦቢና ኦቼ ነበሩ። በፍጥነት ወደ ሆስፒታል ገብተው ልጁን ሲጠይቅ አማራ አሁንም ቆማ እየተንቀጠቀጠች ሲመለከቷት በቀጥታ ወደ እሷ ሄዱና አንቺ ነበርሽ ስልክ የደወልሽልኝ ሲሉ ጠየቋት። አማራ በአዎንታ ራሷን ቀስ ብላ ነቀነቀችና ያለበትን ክፍል ስትጠቁማቸው በፍጥነት ወደዚያው ሄደው በሩ ላይ መጠባበቅ ጀመሩ። ቆይቶ ዶክተር ማክስዌል ወጥቶ ልጁ አለመዘግየቱ እንደጠቀመውና አሁን የተሳካ ቀዶ ጥገና እንዳደረጉለት ቀጥሎ ወደ ማረፊያ ክፍል እንደሚወሰድ ሲነግሯቸው አባት በእፎይታ ተነፈሱ። የቱጃሩ ኦቢና ልጅ ሳም ተረጋግቶ በክፍል ውስጥ ተኝቶ ያዩት አባት በስስት እያዩት ሲሆን አማራም በመትረፉ ደስ ብሏት መልካም ምኞቷን እየገለጸችለት ሳለ ነርሷ አሁን ከልጁ ጋር መነጋገር ስለማይችሉ ጥቂት እንዲታገሱ ነግራቸው ወደ ውጭ ሲወጡ አቶ ኦቢና አማራን የት ነው የምትኖሪው እና ወላጆችሽስ ብለው ሲጠይቋት የዛሬ ዓመት የ16 ዓመት ልጅ ሳለሁ በመኪና አደጋ ሞተዋል እና ብቻዬን ነው የምኖረው ብላ አንገቷን በሐዘን ደፋች። በጣም አዝናለሁ ልጄ እና አሁን ለህይወት ምን እየሰራሽ ነው? የሚንከባከበኝ ሰው ስላልነበረ በትግል ትምህርቴን ለመጨረስ ሞከርኩ ግን አልቻልኩም። እናም ለመኖር ስለ አንዳንድ ስራዎችን እሰራለሁ አለቻቸው። ፊታቸውን በሐዘን አጨማደው እቅድሽ ምንድን ነው ታዲያ? ያው አንድ ቀን ህይወቴ እንዲለወጥ ሁልጊዜ ጸልያለሁ። ከልጅነቴ ጀምሮ አውሮፕላን አብራሪ መሆን እፈልግ ነበር። በደብተሮች የጀርባ አውሮፕላኖችን እስል ነበር። ነገር ግን ወላጆቼ ከሞቱ በኋላ ያን ህልሜን ተውኩት። ህይወት ከባድ ሆነብኝ። መብላት ነበረብኝና ትምህርቴን አቋረጥኩት ብላ ተከዘች። አቶ ኦቢና በሐዘን ሲመለከቷት ቆዩና አይዞሽ መልካም ጊዜ ይመጣል ብለዋት ከኪሳቸው የቢዝነስ ካርድ አውጥተው ይሄ የኔ ቁጥር ነው ከአሁን በኋላ ለኔ ደውይልኝ ብለው ሲሰጧት አማራ ካርዱን ተቀብላ እንደ ወርቅ ተመለከተችው። እና ደግሞ ዛሬ ማታ ከኛ ጋር ወደ ቤት ትሄጃለሽ ሲሏት ምን አሉኝ ጌታዬ? አዎ አንድ ልጄን አድነሽዋል። ከእንግዲህ ለእኔ እንግዳ አይደለሽም ቤተሰቤ እንጂ አሏት። በማግስቱ ጠዋት ጋዜጠኞችና የማህበራዊ ሚዲያ ዘገባዎች ጉዳዩን አንዲት ደፋር አስተናጋጅ ሴት ታዳጊውን የቢሊዮነሩን ልጅ አዳነችው በሚል ርዕስ ያሰራጩት የዋሉ ሲሆን አማራም በአለቃ ኦቢና የግል ሰራተኞች እንክብካቤ እየተደረገላት ቅንጡ የሆነ ማረፊያ ክፍል ተዘጋጅቶላት እፎ ያለች። ሳም አሁንም በሆስፒታል ውስጥ እያገገመ በመሆኑ አማራም ከአቶ ኦቢና ጋር በየቀኑ እየሄደች ትጠይቀው ነበርና የሆነ ሰዓት ብቻቸውን ሲሆኑ ፈገግ ብሎ ስለ ሕይወቷና ቤተሰቧ ጥያቄዎችን ጠየቃት። ከሳምንታት በኋላ በጥሩ ሁኔታ ጤናው የተመለሰለት ሳም ከሆስፒታል ወጥቶ ወደ ቤቱ ሲመለስ ሁሉም ደስታቸውን ገለጹለትና ውለታዋን በብዙ ለመክፈል የተዘጋጀው ቢሊዮነሩ አባትም ለአማራ የግል አስተማሪ ጭምር ቀጥሮላት ምርጥ የሚባል ትምህርት ቤት ተመዝግባ አዲስ የህይወት ምዕራፍ ጀመረች። ለ2 ዓመት አስጠኛዋ በተለይ ለአቪዬሽን የመግቢያ ፈተና የሚወሰዱትን ሂሳብ፣ ፊዚክስና እንግሊዝኛ ትምህርቶችን በደንብ እያገዛት ሲሆን የሁለተኛ ደረጃ ትምህርቱን ያጠናቀቀው ሳምም የምህንድስና ትምህርቱን ለመከታተል ወደ ውጭ ሀገር ለመሄድ ዝግጅቱን ጨርሶ በረራ ሊያደርግ ሲል ከአማራ ጋር በተለየ መቀራረብ ውስጥ ገብተው ነበር። አማራም ህልሟን ለማሳካት ወደ አቪዬሽን ማሰልጠኛ ትምህርት ቤት የገባችበት የመጀመሪያ ቀን ላይ በበሩ ላይ ቆማ በመግቢያው አጠገብ የተገነባውን የአውሮፕላን ሞዴል በጥሞና እየተመለከተችው አንድ ቀን እውነተኛውን አውሮፕላን እንደምታበረው አሰበች። የትምህርቱን ሂደት በተመለከተ ማብራሪያ ከተቀበለች በኋላ አማራ ቻኩዲ የፓይለት ተለማማጅ ክፍል 1 ላይ ተመድበሻል የሚለውን የአስተማሪዋን ጥሪ ስትሰማ በፍርሃት ሳይሆን ባለማመን እምባ ካይኗ ፈሰሰ። ከወራት በኋላ በእንግሊዝ ሀገር ትምህርቱን ለሚከታተለው ሳም የአብራሪ ተለማማጅ ዩኒፎርሟን ለብሳ ፎቶዋን ስትልክለት በስልኩ ላይ አይኑን ተክሎ ለረጅም ጊዜ ፈገግ እያለ መመልከቱን ሲቀጥል የክፍል ጓደኛው ጃደን አየውና አይንህን ከልጅቷ ላይ አልነቅልም አልክ በማለት አሾፈበትና ግን እሷ ማናት? የሴት ጓደኛ ነች ሲለው ሳም እየሳቀ እስካሁን አይደለችም። ታዲያ ማናት? ባለፈው የነገርኩ ታሪክ ህይወቴን ያተረፈችልኝ ልጅ ይቺ ነች ሲለው ጓደኛው ብድግ ብሎ ለማየት ካጠገቡ ተቀመጠ። በጣም ምርጥ ልጅ ናት ሲለው ሳም ፈገግ እያለ ወደ ኋላ ዘንበል ብሎ ተቀመጠ። ከአንድ ዓመት በኋላ በትምህርቷ የላቀች መሆኗ በመምህራኖች የተመሰከረላት አማራ አንድ ምሽት ላይ አለቃ ኦቢና ደወለላትና ሞቅ ባለ ስሜት ሳም ስለ ውጤትሽ ነገረኝ፣ ጎበዝ ልጅ፣ በአንቺ ኮራለሁ ሲላት አመሰግናለሁ ጌታዬ፣ በዚሁ እንድትቀጥይ ይፈልጋለሁ። ምንም ነገር ሊያግድሽ አይገባም። እኔም እስከ መጨረሻው ከጎንሽ እንደምሆን ቃል ገባልሻለሁ ሲሏት እንባዋ በአይኖቿ ላይ ግጥም አለ።
ስልኩን ከዘጋች በኋላም ተስፋ አለኝ፣ አንድ ቀን ያንን አውሮፕላን አበረዋለሁ አለች። ከ2 ዓመት በኋላም ሳም በጥሩ ውጤት ትምህርቱን አጠናቆ ሌጎስ አውሮፕላን ማረፊያ ሲደርስ ከቤተሰቡ ስለሚበረከቱለት ሽልማቶች ሳይሆን በይበልጥ ስለ አንድ ሰው እያሰበ ነበር፣ ስለ አማራ። እዚያ እንዳረፈ አለቃ ኦቢና ሞቅ ባለ እቅፍ ተቀብለውት ሰላምታ ከተለዋወጡ በኋላ አማራ ዛሬ በአቪዬሽን ማዕከል ውስጥ የመጀመሪያ የብቻ በረራዋን ታደርጋለች ሲሉት የሳም ዓይኖች እያበሩ በእውነት አባዬ? ኦቢና በአዎንታ ራሳቸውን ነቀነቁ። የመጀመሪያዋ እውነተኛ በረራዋን ለማየት አባትና ልጅ ወደ ማዕከሉ አመሩ። በአየር ማረፊያው ውስጥ አማራ ከአነስተኛ የግል አውሮፕላን አጠገብ ዩኒፎርሟን ለብሳ ቆማ ፍርሃትና ቁርጠኝነት እየተሰማት ሳለ አስተማሪዋ የጆሮ ማዳመጫውን ሰጣትና ዝግጁ ነሽ አማራ ሲል ጠየቃት። አዎ ብላ ወንበሯ ላይ ተደላደለችና ጥልቅ ትንፋሽ ወሰደች። ቀጥሎም ከፊት ለፊቷ ያሉትን መሳሪያዎች ፈተሸችና ሰልጣኝ አማራ ቹኩዲ ለመብረር ፈቃድ እየጠየቅኩ ነው በማለት መቆጣጠሪያ ጣቢያው ታወር ላይ ለሚገኘው ሰው የሬዲዮ ድምፅ ላከች። ሰልጣኝ አማራ ቹኩዲ መብረር ትችያለሽ፣ መልካም ዕድል የሚል መልስ ስታገኝ ሞተሩ ጮህና ወደ ማኮብኮቢያው ከገባች በኋላ አውሮፕላኑ መሬቱን ለቆ በአየር ላይ ተንሳፈፈ። አማራ በአየር ላይ ሆና እምባ ዓይኖቿን እየሞላው እየበረርኩ ነው፣ በእርግጥ እየበረርኩ ነው በሹክሹክታ ተናገረች። ከታች ራቅ ብሎ ታሪካዊ ቀኗን እየተመለከተ ያለው ሳም ልቡ በደስታ ተሞልቶ ሳለ አለቃ ኦቢና ልጅቷ የተወለደችው ለዚሁ ነው ሲሉት ሳም ፈገግታውን ማቆም አልቻለም። አማራ የደቂቃዎች በረራዋን በድንቅ ብቃት አጠናቃ በሰላም አረፈችና ከአውሮፕላኑ ስትወርድ አስተማሪዎቿና የክፍል ጓደኞቿ ፈገግ እያሉ አጨበጨቡ። ፊቷ በደስታ እያበራ ሳለም ሳምን ጥቁር ልብስና ሰማያዊ ሸሚዝ ለብሶ ቆሞ ስታየው ቀዘቀዘችና በቀጥታ ወደ እሱ ጋር ሄዳ እቅፍ ውስጥ ገባች። በአንቺ በጣም ኮራለሁ አማራ፣ መታል እንዴ ሳም አለችው። ከዚያም ከኪሱ ትንሽዬ ሳጥን አውጥቶ ተንበረከከና ቀና ብሎ ፈገግ ብሎ ሲያያት አማራ አፏን ሸፈነች። አማራ ቹኩዲ ሕይወቴን አትርፈሽ ዓለምን ቀይረሻል። አንቺ ለኔ ተአምር ነሽ፣ ታገቢኛለሽ ሲላት እየተንቀጠቀጠች መናገር አቅቷት እንባዋ በጉንጯ ላይ ፈሰሰ። ራሷን እየነቀነቀች በሹክሹክታ አዎ ሳም ስትለው የአልማዝ ቀለበቱን በጣቷ ላይ አጥልቆ ግንባሯን ሲስማት ሁሉም ሰው ለሁለተኛ ስኬቷ አጨበጨበ። አለቃ ኦቢና ከሩቅ ፈገግ እያሉ ልጁ ከረዳትም በላይ የሆነች ሴት እንዳገኝ አሰቡ። ከ2 ወራት በኋላ የጥንዶቹ የሚጣመሩበት ቀን ሆነና ሌጎስ ካየቻቸው ሁሉ እጅግ ውብ ሰርግ ሲሰናዳ ነጭ ጽጌረዳዎች፣ የወርቅ መጋረጃዎች፣ በሰዎች የተሞላ አዳራሽ ውስጥ በአንድ ወቅት ምግብ የምታመላልስ የነበረችው አስተናጋጅ አማራ አሁን ነጭ ሐር ቀሚስ ለብሳ እጇን ከቱጃሩ ልጅ ሳም እጅ ጋር አቆላልፋ ወደ መተላለፊያው ብቅ አለችና ከወዳጅ ዘመድ ጋር ምርጥ ቀንን አሳለፉ። ከ2 ዓመት በኋላ አማራ መንትያ ወንድና ሴት ልጅ ወለደችና ቤተሰቡ በደስታ ሲዋኝ ስማቸውንም በሟች ወላጆቿ ኢፊያንዬና ንጎዚ ስም ተሰይመው ሌላ የሕይወት ክፍል ጀመሩ። መንትዮቹ ከተወለዱ ከ2 ወራት በኋላ አንድ ቀን አማራ በባናና ደሴት በሚገኘው አዲሱ ቤታቸው በረንዳ ላይ ቆማ አሻግራ የምትጠልቀው ፀሐይ በውቅያኖሱ ላይ ስታንጸባረቅ እያስተዋለች ሳለ መጥቶ አጠገቧ ቆመና ምን እያሰብሽ ነው ሲላት ጭንቅላቷን በደረቱ ላይ ደገፍ አድርጋ እነዚያ ሰዎች ለምን እንደጠለፉ አስበህ ታውቃለህ አለችው። ሳም ለተወሰነ ጊዜ ዝም አለና ራሱን ነቀነቀ። እኔ አስበዋለሁ። አባትስ እነማን እንደሆኑ ወይም ለምን እንዳደረጉት ያውቅ ነበር? ከፍተኛ መርማሪዎችን ቀጥሮ ነበር። የወንጀል ቡድኑ ክትትል ሲደረግበት ቢቆይም መሪያቸው ጃንጎ ከአደጋው በኋላ ጠፋ። የአደጋው ጊዜ የሆነ ነገር ትክክል እንዳልሆነ እየተሰማኝ ነበር ስትለው ቆይ አንዴ ብሎ ቤት ውስጥ ካለ መሳቢያ ውስጥ ቡናማ ፖስታ አውጥቶ ይዞ መጣና ይህ ከ2 ቀናት በፊት ከግል መርማሪዎች አንዱ የላከው ነው፣ ለአባቴ እስካሁን አላሳየሁትም ብሎ ሲከፍተው ከሲሲቲቪ ካሜራ የተቀረጸ ፎቶ ነበር። በሌኪ ዳርቻ ላይ ካለ ትልቅ ሪል ስቴት ቤት አጠገብ ጥቁር ዘመናዊ መኪና ይታያል። ይህ የማን ቤት ነው? የአጎቴ ጆንሰን ቤት ነው። የአባትህ ታናሽ ወንድም? በአዎንታ ጭንቅላቱን ነቀነቀ። እሱ ያንን ያደርጋል ብለህ ታስባለህ? ቢሆንም ማመን አልፈልግም። ሳም ድምፁን ዝቅ አድርጎ ተናገርና ሁለተኛውን ፎቶ አነሳ። በዚህ ጊዜ የወንበዴዎቹ መሪ ጃንጎ ወደ አጎቱ ግቢ ሲገባ ያሳያል። ከመታፈኑ 2 ቀናት በፊት ነበር። አማራ ደንግጣ ቀስ ብላ ስትቀመጥ ሳምም ከጎኗ ተቀመጠና ተጨማሪም አለ። ከአደጋው በኋላ ከሰዎቹ አንዱን ያለሁበት ሆስፒታል ክፍል ለመግባት ሞክሮ የደህንነት ካሜራ ያዘው። ያ ሰው ጃንጎ ነበር ሲላት ምን ብላ አማራ ጮኸች። ስራውን እንዲጨርስ እንደተላከ አምናለሁ። በዚያ ምሽት ከነርሶቹ አንዷ ሁኔታውን አይታ ስለነበር ሙከራው ሊከሽፍ ችሏል ሲላት ሰውነቷ እየራደ የሆነ ሰው ሊገል ይፈልጋል ማለት ነው ስትለው በቀዘቀዘ ድምፅ አዎ አውቃለሁ አላትና ሁለቱም ዝም አሉ። ትንሽ ቆይተው አማራ አባትን ማግኘት አለብኝ
ብለው በቀጥታ ቤታቸው ውስጥ ወደሚገኘው ቢሮአቸው አመራችና ወደ ውስጥ ገብታ ባለማንኳኳት ይቅርታ ላናግር ፈልጌ ነበር ስትላቸው ፋይሉን ዘጉና ቀና ብለው ሲመለከቷት ፎቶዎቹን በጠረጴዛው ላይ ስታስቀምጣቸው የአቶ ኦቢን አይኖች በዚያ ላይ አተኩረው ቆዩና የመጨረሻውን ሰው ሲያዩት ሰውነታቸው ቀዘቀዘ። ጆንሰን በሹክሹክታ ተናገሩ። ይህን ያደርጋል ብለህ ታምናለህ? አማራ በእርጋታ ጠየቀች። ኦቢና ወንበሩ ላይ እየተቁነጠነጡ በጥልቅ ተነፈሱና ጆንሰን ሁል ጊዜ እንደተወኝ ይሰማኝ ነበር። ንግዴን ስጀምር በሸሪካነት እንዲቀላቀል ጠየቅኩት። ነገር ግን የምሰጠውን ገንዘብ ቁማር እየተጫወተ ሲያጠፋው ጊዜ በመክረውም ስላልሰማኝ ችላ አልኩት። ጭራሽ እኔን ወቀሰኝ። ባለቤቴ አማንዳ በአውሮፕላን አደጋ ስትሞት እንኳን ለቀብር አልመጣም አሉ ልባቸው እየተሰበረ። አሁን በፍጹም ይቅር አልለውም። አንድ ልጄን ለመግደል ሞከረ። ክፍሉ ውስጥ እየተራመዱ ለኮሚሽነሩ ደውላለሁ ሲሉ አይ ይህ ጉዳይ በጸጥታ መስተናገድ አለበት፣ እኔ እንደ እንግዳ መስዬ ላናግረው አለች አማራ። ተይ አደገኛ ነው ሲሏት አሳመነቻቸውና እንዴት እንደምትሄድ ማውጠንጠን ጀመረች። አማራ በማግስቱ ቀላል ሸሚዝና ጂንስ ለብሳ ወደ አጎት ጆንሰን ቤት ደረሰችና ትልቅ የዝግጅት አቅራቢ መስላ በመቅረብ ስፖንሰርሺፕ እየፈለገች እንደሆነ ተናገረች። አስከትላም የውሸት የንግድ ብሮሸር ይዛ በሩ ላይ ለነበረው የደህንነት ሰራተኛ ስትሰጠው ጉዳዩን ለጆንሰን ተናገረና እሱም ሊያት ተስማማ። ቤት ውስጥ እንደገባች የቅንጦት ወንበሩ ላይ የተቀመጠው ጆንሰን ሻይ እየጠጣ የውሸት ፕሮፖዛሏን እየቃኘ ቆየና የማውቅሽ ይመስለኛል ሲላት አማራ ፍርሃት ቢሰማትም በቀስታ ፈገግ አለችና ምናልባት በጋዜጦች ላይ የተኝ ይሆናል ከአቶ ኦቢና ልጅ አደጋ ጋር በተያያዘ ስትለው አንቺ ስለሱ ምን ታውቂያለሽ? ሆስፒታል ውስጥ አንድ ሰው ሾልኮ ለመግባት ሲሞክር ነበር አይደል ስትለው አዎ በትክክል እና ከመጣሽበት ነገር ጋር ምን አገናኘው ሲላት እኔ ለስፖንሰርሺፕ እዚህ አልመጣሁም ስለሱ መልስ ለማግኘት እንጂ ስትለው ጆንሰን መጠጫውን ከስ ብሎ አስቀመጠውና ኮስተር ብሎ በጣም ደፋር ነሽ ባክሽ ሲላት ድምጿን አረጋግታ እሱን ያዳንኩት ልጅ እኔ ነበርኩ። በዚያ ምሽት ሳምን ከመሬት አነሳሁት ምክንያቱም እሱ አስፈላጊ እንደሆነ ስለማምን። የቢሊየነር ልጅ መሆኑን አላውቅም ነበር ግን የአንድ ሰው ልጅ እንደሆነ አውቅ ነበር። አሁንም ልትገለው እንደምትፈልግ አውቃለሁ ግን አጋልጣለሁ ስትለው ጆንሰን ሰውነቱ እየደነዘዘው ግን በዝግታ ሳቀና ማን ያምንሻል ሲላት ተነስታ ከቦርሳዋ ውስጥ ትንሽ የመቅጃ መሳሪያ ወጣችና ድምፅ ተቀርቷል፣ ከዚህ ግቢ ውጭ የሚጠብቁ መኮንኖች አሉ ስትለው አታለልሽኝ ብሎ ዘሎ ሲወጣ ሁለት ፖሊስ መኮንኖች ተቀበሉትና ወደ ቤቱ ሲመልሱት አቶ ኦቢናም ተከትለው ገቡ። የጆንሰን ፊት በፍርሃት በቁጣና በሽንፈት ትቢያ ሲመስል ኦቢና በሐዘን ፊት እየተመለከቱት አንተ ወንድሜ ነበርክ ግን ልጅን ለማጥፋት ሞክረሃል፣ ይህ ደግሞ ክህደት ብቻ ሳይሆን ግድያ ነው እያሉት ፖሊሶቹ ጆንሰንን በካቴና ጠፍረው ይዘውት ወጡ። አማራ ሕይወቷን አደጋ ላይ ጥላ ያዳነችው ልጅ ብቻ ሳትሆን ቤተሰቡንም ከጠላታቸው የታደገችና የገዳይን ምስጢር የገለጠች ሆናለች። አቶ ኦቢና በቢሮው ውስጥ ተቀምጦ አንዳንድ ወረቀቶችን እየገመገመ እያለ በሩ ተንኳኳና ቡናማ ፋይል ይዛ የመጣችው አማራ ስትዘልቅ ግቢ ልጄ እያለ ሞቅ ባለ ስሜት ሲጋብዛት ከፊት ለፊት ተቀምጣ ፋይሉን ጠረጴዛው ላይ ያስቀመጠችው ይህ ምንድን ነው ሲሉ ጠየቋት። አማራ በለስላሳ አነጋገር የሥራ ውል ነው። በኤር ዩኒቲ ኢንተርናሽናል የአውሮፕላን አብራሪነት ሥራ ተሰጥቶኛል። ወደ ዓለም አቀፍ በረራዎች ከመሄዴ በፊት ለ6 ወራት የሀገር ውስጥ መስመሮች ላይ እንድሰራ ይፈልጋሉ ስትላቸው የአቶ ኦቢና ፊት እያበራ በጣም አስደናቂ ነው፣ እጅግ ደስ ብሎኛል ልጄ ሲሏት ፈገግ እያለች ራሷን ነቀነቀችና አንድ ነገር ልጠይቅ ፈልጌ ነበር። ምንድነው እሱ? በረጅሙ ተነፈሰችና የራሴ የሆነ ነገር ለመጀመር አቅጃለሁ። እንደኔ ላሉ ልጃገረዶች መሰረት መፍጠር እፈልጋለሁ። ወላጅ አልባ ህጻናት፣ የቤት ሰራተኞች፣ አስተናጋጆች፣ ድሃዎች ግን ትልቅ ህልም ላላቸው ልጃገረዶች እገዛ የሚሰጥ የበጎ አድራጎት ስራ። ስሙን የተስፋ ክንፎች ብዬ ልጠራው እፈልጋለሁ። ልጃገረዶች ፍላጎታቸው ምንም ይሁን ምን ስፖንሰር ለማድረግ ይረዳል። በትምህርት ቤቶች ውስጥ ታሪክን እነግራቸዋለሁ። ማንም ባያስተውላቸውም እንኳ አስፈላጊ መሆናቸውንም እንዲያውቁ ፈልጋለሁ እያለች ስታብራራ አቶ ኦቢና ወንበራቸው ላይ ዘንበል ብለው በጥሞና ሲያዳምጧት ቆዩና ለተወሰነ ጊዜ ዝም ብለው ከመቀመጫቸው ተነስተው አማራን ሞቅ ባለ መንፈስ አቀፏት። ኩባንያዎችንና ድርጅቶችን ገንብቻለሁ፣ ነገር ግን ዛሬ ነገርሽኝ ነገር እስካሁን ካደረግኳቸው ሁሉ የተሻለው ሊሆን ይችላል በማለት በስሜታዊነት እያዩት እኔ ፋውንዴሽኑን ሙሉ በሙሉ በገንዘብ ደግፋለሁ ሲሏት አማራ በሹክሹክታ አመሰግናለሁ አባዬ ስትል በህይወታቸው ውስጥ አንድ ምዕራፍ ተዘግቶ አዲስ ምዕራፍ ተጀመረ። ከ6 ወራት በኋላ በእንቅስቃሴ በተጨናነቀው አየር ማረፊያው የበረራ አስተናጋጆች በፍጥነት ቦታቸውን ሲይዙ የበረራ ቁጥር 374 ወደ ፖርት ሃርኮርት ለመብረር ተዘጋጁ ሲባል አማራ ሰማያዊ የአብራሪ ዩኒፎርሟን ለብሳ በኩራት በኮክፒት ውስጥ ቆማ የበረራ መረጃውን እየገመገመች ነበር። የብዙ ዓመታት ልምድ ያለው የበረራ ኃላፊ ሲመለከታት ፈገግ አለና
ካፕቴን አማራ ቹኩዲ፣ ታውቂያለሽ፣ ብዙ አብራሪዎች ይህንን መንገድ በመጀመሪያ ዓመታቸው አያገኙትም። ነገር ግን ያንቺ ሪከርድ ንጹህ፣ ምንም ስህተትም ሆነ የዲሲፕሊን ችግር ስለሌለብሽ ለዚህ ታጭተሻል ሲላት፣ አመሰግናለሁ አለቃ አለችው። ለመብረር ዝግጁ ሲላት ራሷን ነቀነቀችና በልበ ሙሉነት ቆመች። አማራ እጇን በመቆጣጠሪያው ላይ አድርጋ ይህ በረራ ቁጥር 374 ነው ስትል ለመነሳት ፈቃድ ጠየቀችና ሲፈቀድላት አውሮፕላኑ ወደ ማኮብኮቢያው አመራ። ከደቂቃዎች በኋላ ካፕቴን አማራ የምትዘውረው የመጀመሪያው ዓለም አቀፍ በረራ አውሮፕላን በሌጎስ ጥርት ወዳለው ሰማይ ሲወጣ ልዩ ስሜትን አስተናገደች። በዚህ አውሮፕላን ውስጥ ታዲያ ከፊት ለፊት ረድፍ ላይ አቶ ኦቢና በኩራት ፈገግ ብለው ተቀምጠው ከጎናቸው መሐንዲሱ ባለቤቷ ሳም የአባቱን እጅ ይዟል። ከመቀመጫዎቹ ጀርባ ባለው ስክሪኖች ላይ ከአስተናጋጅ እስከ ክንፎች የተሰኘ አጭር ዘጋቢ ፊልም ይጫወታል። በዚያ ምሽት በኦቼ መኖሪያ ቤት በተደረገው ክብረ በዓል ቀላል ግን ልብ የሚነካ ነበር። አማራ የመጀመሪያ ዓለም አቀፍ የደርሶ መልስ በረራዋን አጠናቃ ሌጎስ አየር ማረፊያ አርፋ የአብራሪ ዩኒፎርሟን ለብሳ ስትገባ የአየር መንገዱ ሰራተኞች መጠነኛ ፕሮግራም አዘጋጅተው እንኳን ደስ አለሽ እያሉ በጭብጨባ ተቀበሏት። መንትዮቿ እጆቻቸውን ዘርግተው ወደ እሷ እየሮጡ ሄዱና እናቴ ወደ ሰማይ በረረች አለች ንጎዚ እየሳቀች። ኢፊያንዬ ደግሞ እናቴ ልክ እንደ ሱፐርማን ነች ሲል አከለላት። አማራ እየሳቀች ሁለቱንም አቀፈቻቸው። አይደለም ወዴ እንደ ሱፐርውመን ነው አለችው። በቤታቸው መናፈሻ ውስጥም የእንኳን ደስ አለሽ ፕሮግራም ተሰናድቶ ኬክ እየቆረሱ በአንቺ ኮራለው ልጄ አሉ አቶ ኦቢና። የቤተሰብ አባላቱ ሲያጨበጭቡላት እንባ በአማራ አይኖች ውስጥ ፈሰሰ። ከጥቂት ወራት በኋላ አማራ ባስጀመረችውና የአቶ ኦቢና የገንዘብ ድጋፍ በሚደረግበት የተስፋ ክንፎች በጎ አድራጎት ድርጅት መሰረታዊ የህይወት ክህሎት ስልጠና ተሰጥቷቸው የሚመረቁ ልጆች ፕሮግራም ላይ በመላው ናይጄሪያ ከሚገኙ የተለያዩ ትምህርት ቤቶች የተውጣጡ በመቶዎች የሚቆጠሩ ልጃገረዶች በተሰበሰቡበት አዳራሽ ውስጥ አማራ ፊት ለፊት መድረክ ላይ ቆመች። ከኋላዋ ፎቶዋን የያዘ ባነር ላይ ህልሞች ትክክለኛ ናቸው የሚሉት ቃላት ሰፍሮበት ይታያል። ንግግሯንም ስትጀምር የ16 ዓመት ልጅ ሳለው ሁሉንም ነገር አጣሁ፣ ወላጆቼን፣ ቤቴንና አቅጣጫዬን። ከዚያም በህይወት ውስጥ ተስፋን ብቻ ይዤ የምጓዝ ልጅ ነበርኩ። እንደ አገልጋይ ከዚያም እንደ አስተናጋጅ ሆኜ እሰራ ነበር። ስሜን የማያውቁ ሰዎችን በየቀኑ አገለግላለሁ፣ ግን መጸለይ አላቆምኩም። ከዚያም አንድ ቀን በመንገድ ላይ የማላውቀው ሰው ሲጎዳ አይቼ የምችለውን ሁሉ አድርጌ ያገዝኩ። ህይወትህ ትርጉም አለው። ህልም ነበረኝና ሁሌም እጸልያለሁ። እናንተም ይህንኑ አድርጉ፣ ምክንያቱም አንድ ቀን ልክ እንደኔ ተአምር ወደ ህይወታችሁ ይመጣል ስትል ወጣት ልጃገረዶች አጨበጨቡ። እንደ ሁልጊዜውም ሁሉ በዚህ አስገራሚና አሳዛኝ ታሪክ ላይ የተሰማችሁን ሀሳብና አስተያየት አካፍሉን። እኛ እዚህ ላይ ያበቃን። ቸር ቆዩልን።